ልዩነቶችንና አለመግባባቶችን በሰላማዊ መንገድ ከመፍታት ይልቅ ጠመንጃን እንደ መፍትሄ መውሰድ ሀገርን ዋጋ ሲያስከፍል ቆይቷል። እንዲህ ያሉ ሁኔታዎች ደግሞ የማህበራዊ እሴቶች እንዲሸረሸሩና ዜጎች በሀገራዊ ልማት ተጠቃሚነት ወደ ኋላ እንዲቀሩ አድርጓል። የኢኮኖሚ የጀርባ አጥንት ነው የሚባለው የማህበራዊ ካፒታል ኢትዮጵያ የተመሰረተችውና የተገነባችው በማህበራዊ ካፒታል ይሄ አብሮ የኖረ የተገነባ ማንነት የጋራ እሴት ያለው ማህበረሰብ በጋራ ባለመምከር ምክንያት እነዚህ የማህበራዊ ካፒታሎቹ እየተሸረሸሩ ይመጣሉ። በዚህ መካከል ደግሞ የጥላቻ ንግግሮች እየተበራከቱ ይመጣሉ። እነዚህ ማህበራዊ እሴቶችን እየሸረሸሩ ይመጡና እርስ በርስ እንዳንስማማ የውስጥ ባንዳዎች እንዲጠቀሙብን የሚያደርጉ ሂደቶችን እየፈጠሩብን ይመስለኛል። የአገራዊ ትኩረታችንን ጊዜያዊ በሆኑ ሙሉ መዋቅሮች ጊዜያዊ ለሆኑ ግጭቶች ለመፍታት የሚውሉ በጀቶች እንጂ ለልማት የሚውሉ በጀቶች እምብዛም አልተረፉም። በዚህ ምክንያት እንደ ሀገር ባለመግባባታችን እንደ ሀገር ባለመነጋገራችን እነዚህን ጠባሳዎች ጥሎብን አልፏል። መሰል ችግሮችን ለማስቀረት እንዲሁም የሀገር ዘላቂ ሰላም እንዲረጋገጥ በዜጎች መግባባት ለችግሮች የጋራ መፍትሄ ማስቀመጥ ያስፈልጋል። የሀገራዊ ምክክር ጉባኤም የተለያዩ የዜጎች ጥያቄዎችን በማስተናገድ የጋራ መፍትሄዎችን መፈለግ እንዲቻል እድል ይፈጥራል። ግጭትን ይቀንሳል ወይም ደግሞ መቀነስ ብቻ ሳይሆን ግጭትን ይከላከላል። ሁለተኛ የጋራ እሴቶቻችንን ደግሞ ያጎለብታል። በብሔር ወይ ደግሞ በመንደር ማንነት ላይ በመመስረት ከምናገኘው ጥቅም ይልቅ አገራችንን እንደ የጋራ አገር እንደ ጋራ ቤታችን አድርገን እንደ ሌሎች በዓለም ላይ አንቱታን ካተረፉ አገሮች ተርታ ተሰልፈን አገራችንን ሕዝባችንን የምንጠቅምበት ልዩነታችን ህብረ ቀለማችን ውበታችን ሆኖ ጎልቶ የሚወጣበትን እድል ይፈጥራል። ጉባኤው የታመሙ ማህበራዊ እሴቶችን ለማከም የራሱ ድርሻ አለው። እነዚህ እሴቶች እንዲያንሰራሩ በማድረግ በዜጎች መካከል መተማመንን ይገነባል። ለምሳሌ ያህል ስለ አንድነት ሳነሳ እድር የለመድነው ነው፣ ደቦ የለመድነው ነው፣ እቁብ የለመድነው ነው። የለቅሶ ስርዓታችን ራሱ የአንድነት ምልክት ነው። በአንድ መንደር ላይ አንድ ሀዘን ሲደርስ የዚህ ሰፈር ነው የዚያ ሰፈር ነው የዚህ አቅጣጫ ነው የዛ አቅጣጫ ነው ብለን አይደለንም። የሰው ልጅ ነው፣ ወንድሜ ነው፣ እህቴ ነው፣ አባቴ ነው፣ እናቴ አክስቴ ብለን ነው የምንሳተፈውና ይሄ መሰረታዊ የሆነ ግራውንድ ኦልሬዲ ስላለን እሱን አጠናክረን እንድንቀጥል የሀገራዊ ምክክር ኮሚሽን እና የታሰበው የዚህ የእርቁ የጋራ የመግባባቱ ነገር ለዚህ ሁሉ ትልቅ አስተዋጽኦ ያደርጋል። ዜጎች የእርስ በርስ ልዩነታቸውን በውይይት ማስተናገድ ሲችሉ የግጭት እድሎች ይቀንሳሉ። ከዚህ በላይም የሀገራዊ ምክክር ጉባኤው የኢትዮጵያን የጋራ ራዕይ፣ የጋራ ማንነትና የወደፊት አቅጣጫ በጋራ ለመቅረጽ የሚያግዝ ነው። ድምጽ የማይሰማላቸው አርሶ አደሮች፣ አርብቶ አደሮች፣ አካል ጉዳተኞች፣ ሴቶች፣ ወጣቶች እነዚህ ድምጾች ከፖለቲካ መሪዎች ጋር እኩል ክብደት እንዲኖራቸው ለመፍትሄዎቹ እና ለተግባራዊነቱ ማህበረሰቡ ራሱ ዘብ የሚቆምለት አጀንዳ ነው። የጉባኤው ስኬትም በሁሉም ወገኖች ቅን ተሳትፎ፣ መደማመጥና የጋራ ጥቅምን በማስቀደም ላይ የሚመሰረት ይሆናል።